ጨዋታው እንግዲህ ቀርጿል። ጨዋታው ገረፍት በፊት ከዛ ጨልሟል። ግን አሸንፎ ችግር አለ። ምንም የአጥቂ ችግር ነው ትንሽ የነበረ። ሰከንድ ላይ በጣም አሪፍ ነበራችሁ። ሰላም እንዴና ዛሬ ነው በአዲስ ቪዲዮ መጥተናል። ዛሬ ቪዲዮ ቀጥታ ወደ ገደለው ነው እንገባላችሁ። አሁን የሆነ ጋዜጠኞች፣ አርቲስቶች፣ ቲክቶከሮች እና ይላችሁ እስኪ ድምፃውያን ጨዋታ አላቸው። እንግዲህ ድምፃውያን ለምን አርቲስት እንዳልተባሉ አላውቅም። ተዋናይ ለማለት ይመስለኛል። እሱን ኮሜንት ላይ አስሩኝ። ብቻ እነዚህ አራት ቲሞች ጨዋታ አላቸው። አዝናኙ ሲዝናና ምናምን የሚባል ፕሮግራም ነው። ያው እናንተ ማታውቁት ነገር እኔ ስፖርት ፎቶግራፈር ነኝ። ስፖርት ፎቶግራፊ ላይ ሰራ። ስለዚህ እንሂድና አንደኛ እናንሳቸው ፎቶ እነሱንም፣ ሁለተኛ ደግሞ ስንት ሴሌብሪቲ እናገኛለን። ከቲክቶከርም ሊሆን ይችላል ከአርቲስትም ከድምፃውያን ምናምን ስንት ሴሌብሪቲ እናገኛለን። ስንት ሰው ደግሞ እንደዚህ ከዚህኛው ካሜራ ጋር ይገባል የሚለውን አብረን እናያለን። እስኪ ወደዛ እንሂድና ያለውን ነገር ማንሳት ይችላል አይቻልም፣ መግባት ይችላል አላውቅም። ሁሉንም ነገር ሂጄ ልሞክር ነው። ከገባው ነው አነሳለሁ ያልኳችሁ። እስኪ ሁሉንም ነገር ብቻ አማቃችሁ አንዳንድ ሰዎች አሉ። እስኪ ሂጄ ከተከለከልኩ የእነሱን እርዳታ እጠይቃለሁ። ብቻ ወደዛ እንሂድ። ይመቻችሁ ቤተሰብ። ወርደን እየሄድን ነው። አርፍደናል ማለት እስኪ ገብተን ደግሞ ሰዓቱ ደርሳቻ ይደርሰን የሚሆነው ያለን 6 ኪሎ ዩኒቨርሲቲ ጋር ደርሻል። 6 ኪሎ ዩኒቨርሲቲ ኤፍቢ ካምፓስ የሚባል ነው ሄደው እዛው ጋር ድረስ የሚኖረው ነገር ነው ያለው። ደርሻለሁ እንደምታዩት ግን በጣም ሰዓት ሄዷል። ስቲል ግን አልጀመረም። እንዲያውም አሁን ገቡ የሚለው ተዋናዮቹ። እንደምታዩቸው ያሟሟቁ ይገኛሉ። ሲጀምር ድረስ ቁጭ ያለ ይህን ይመስላል ባነሩ። ሰከንድ ሴሌብሪቲ ካፕ ይላል። እንግዲህ እስኪ ሁሉም የሚግቡና ጨዋታ የጀመረና ፎቶዎችን አነሳላችኋለሁ። ቪዲዮዎች ከማን ጋር እንደምሰራ እንደቅድሙ እናያለን። ከጀርባዬ ደግሞ ጋዜጠኞች እየለባበሱ ይገኛሉ። ስለዚህ አሁኑ ጨዋታ ጋዜጠኞች ከተዋናዮች ይመስለኛል። ከዛ ቲክቶከሮች ከድምፃውያን ቀጣይ ይመስለኛል። እስካሁን ቲክቶከርም ድምፃዊም አላየሁም። ጋዜጠኞች ጋር ግን አብሬ ነበርኩኝ። አሁን ደግሞ አርቲስቶቹ ወይም ተዋናዮች መጣው እያሟሟቁ ይገኛሉ። እስኪ አሪፍ ተዋናዮች ያየ ነው። እንግዲህ የኳስ ብቃታቸው የትወና ብቃታቸውን እናውቀዋለን። እንግዲህ የኳስ ብቃታቸውን ደግሞ ገብተን እናየዋለን ማለት ነው። ለማንኛውም አብራችሁን ቆዩ። ያው ካሜራን እያስተካከልኩኝ ኦኬ። አሁን ሁለቱም ቲሞች እያሟሟቁ ስለሆነ ሌንስ ምናምን እንቀያየርና እዚህ ጋር እኔ ከአርቲስቶች ፊት ለፊት ነው ያለውና ሌንስ ምናምን ቀይረን የሚኖረውን ነገር እስኪ እናያለን። ፊት ለፊት እያሟሟቁ ነው አርቲስቶቹ። ሰው አሁን የእነሱን ቲም ፎቶ እያስኩኝ ነው። ከዛ እዛ ጋር የሚታያችሁ ከሆነ አላውቅም ጋዜጠኞች እያሟሟቁ ነው። ኦሬንጅ የለበሱት ከሴቶች ጀርባ ያሉት ሰው። ቀጣይ ወደዛ እንሄድና ደግሞ የነዛንም እንሰራለን ማለት ነው። ብቻ እስኪ አብራችሁን ቆዩ። ከአኩም የተሸጋገኛል እንደምትዩት ይሄን ካሜራ ይዞ ለማንኛውም ስፖርት ፎቶግራፊ ላይ ነው የምንሰራው ሁለታችንም። አሁን ደግሞ ይሄንን ቪዲዮ ልንሰራ ዝንቡ በእናት እና አስተያየት የትኛው ቲም ያሸንፋል? አንቺ ከጋዜጠኞች ነው እርግጠኛ ነኝ። ስፖርት ጋዜጠኞች እያስቀበጠ ነው ለጓደኞች። ስፖርት ጋዜጠኞች ነው የሚያሸንፈው። እኔም ፎቶ ጆርናሊስት ስለሆንኩ ስፖርት ጋዜጠኞች ነው የሚያሸንፈው። ቀጣዩን ቲክቶከሮች ያሸንፋሉ። እኛ የፈለገ ፎቶ ጆርናሊስት ብትሆንም ጆርናሊስት እኮ እንትን ነው ገለልተኛ ነው አይደለም። እኔ ለስፖርት ጋዜጠኞች ነው የምደግፈው። የስፖርት ጋዜጠኞች ደጋፊ ነኝ። ስለዚህ እሱ ስፖርት ጋዜጠኞች በሚያጠቁበት ነው የሚያነሳ አይደለም። መሀል ሜዳ ሆኜ ነው ማለት እኔ መሀል ሜዳ ሆኜ ነው ማለት ጆርናሊስቶች ያሸንፋሉ ብላ እኔ አላቃቸውም የትኛው ቲም እንደሚያሸንፍ። እኔ አብሬ ያለው ከሱ ጋር እሱ ግን ገምቷል። ግምቱን የእነሱን ግምት ደግሞ ጠይቃቸዋለሁ። ፕሊዝ አሁን እንግዲህ ጌሙ ሊጀምር ነው። ስለዚህ አንድ የቲም ፎቶ እናነሳቸዋለን። ወደዛ እየሄድኩኝ ነው። በነገራችሁ ላይ ጋዜጠኞች ማለት ነው አምና ያሸነፉት የአምናው ሻምፒዮን ጋዜጠኞች ናቸው። አሁን የገቡ ነው። ታሳያችሁ ያው ከታያችሁ ብቻ ጋዜጠኞች ከአርቲስቶች ናቸው። አርቲስቶችም ጋር አሉ አሪፍ ልጆች፣ ግን ጋዜጠኞቹ ያምና ሻምፒዮን ናቸው። ስለዚህ ቲክቶከሮች ይመስለኛል ይፎካከሯቸው። ብቻ እስኪ እናያለን አብረን። ጌሙ እየጀመረ ነው እንግዲህ በነገራችሁ ላይ ጨዋታው ጀምሯል። ቴዲ 27 ቁጥር መለያ ለብሶ እየተጫወተ ነው። ሉላ ስራችን ላይ ነን። ጋዜጠኞች በሁለቱም ጨዋታ የበላይነት ጨዋታውን ልየውና ከዛ በኋላ እነግራችኋለሁ ማን ነው አሪፍ
የትኛው ቲም ነው አሪፍ፣ የትኛው ተጫዋች ነው አሪፍ፣ የትኛው ሴሌብሪቲ ነው አሪፍ የሚለውን እናያለን። ብቻ አሁን ገና የጀመረ እናያለን። አሁን አርቲስቶች በሚያጠቁበት በኩል ነው ጋዜጠኞች በሚከላከሉበት ማለት ነው። ስቲል መሀል ሜዳ ላይ ነው ጨዋታው። ደህና ኳስ እንኳን አላየንም። ወደ እኔ የተጠጋ አንድ ኳስ አገኘን። የመግቢያ ትኬቶቻችሁን ከቴሌብር ላይ ይዛችሁ መምጣት ትችላላችሁ። መጀመሪያ ፎቶ እናነሳ እሑድ ለሚደረገው አጓጊው የዋንጫና የደረጃ ጨዋታ እናያለን። ከዛ ዛሬ ምንድነው መሰላችሁ ሐሙስ ነው። ከዛ እሑድ የዛሬዎቹ አሸናፊዎች ለዋንጫ ይጫወታሉ፣ ተሸናፊዎቹ ደግሞ ለደረጃ ይጫወታሉ። እሑድና ሁለት ቀን ነው ውድድሩ። እናያለን ማን እንደሚያሸንፍ ብቻ እናያለን። እናንተ እስከዛው ኮሜንት ላይ መገመት ትችላላችሁ። ጋዜጠኞች አንድ አገቡ። ስለዚህ ጋዜጠኞች 1-0 አርቲስቶችን ወይም ተዋናዮችን እየመሩ ነው። እንግዲህ 1-0 ነው። እስካሁን እረፍት አልወጡም። እስኪ እናያለን ውጤቱ ይቀለበሳሉ ወይስ በዙ ያልቃል። ብቻ ጋዜጠኞች በጣም አሪፍ ናቸው። በአሪፍ ናቸው ጋዜጠኞቹና እስኪ እናያለን ብቻ እንግዲህ እዚህ ጋር ደግሞ ቲክቶከሮች አሉ። እነሱም ሬዲ የሆኑ ነው። ጋዜጠኞች እንግዲህ ያሸንፋሉ ብለን እናስባለን። አርቲስት ነው ሰዓት ግን ሊሰልል ነው መሰለኝ መጣ። ይኸው እዚህ ጋር ደግሞ ቲክቶከሮች ያማሙቁ እየተነጋገሩ ይገኛሉ። ይሄኛው ጨዋታ ስቲል 1-0 በጋዜጠኞች መሪነት ነው ያለ። በስማ አንግል መለሰባቸው ጋዜጠኞች ሁለተኛው ጎል ያገቡ አንግል መለሰባቸው። እኔ ሊያልቅ ነው መሰለኝ በጣም ትንሽ ደቂቃ ነገር በጣም ቆዩ እንዲሁም አላልቃለ። ስቲል 1-0 ናቸው። አሁን አንግል መለሰባቸው። አሁን ቲክቶከሮች አሉ፣ በዛ በኩል ደግሞ ሙዚቀኞች አሉ። አይተ በጣም ሩቅ ናቸው። በዛ ነጭ ማሊያ የለበሱ ሰው እነሱን ደግሞ አለቀ 1-0 ጋዜጠኞች ለፍጻሜ ያለፉ እንዳምና ሁሉ አምና የበሉት ሻምፒዮኖቹ ጋዜጠኞች አልፈዋል። አርቲስቶች ወድቋል። ስለዚህ አሁን ደግሞ ቲክቶከሮች ከሙዚቀኞች ይጠበቃል። አብራችሁን ቆዩ። ስለዚህ ይሄን 4-4 ነው በጨዋታው ማለት ያለ ስነን ወደፊት የምናመጣበት ይፈጠርና ለማለት ያን ነገር ጣኔ ምን ማለት ነው? እንግዲህ አሳይተን ሻምፒዮን ካልሆነ እነዛ ይሻል ነበር የሚገኝታች እንዲያስ ባለፉት እዚህ ላቸው በጣም ያስፈልጋል። የጆጆ ተቋም መለስቸው ሞቲቭ አሁን እናስቀጥላለን። አንድ ቲም ሆነን አንድ ቤተሰብ እንቀጥላለን። ልክ የሚዲያ ካፕ ሞቲቭ ስሜት ወደዚህ እናመጣዋለን ማለት ነው። ከዛ በተረፈ ነው ተናሽ ሜዳስ ተመስሎት የተናበባችሁ መጫዋጫ አይደለም። እሷ ነገር አሶፍት እርስ በርስ እንናበብ፣ እንነጋገር፣ አማርኛ እንችላለን፣ እንሰማማለን። ውጭ የሚታየን እንነግራችኋለን። እናንተ ደግሞ የተሻለ መጣ ተሰታችሁን ለማረም እዛው እርስ በርስ ያኑ ስታኑ ሸፈን ከዛ በተረፈ ያንን እንግዲህ ያው ተሸንፋችኋል። ምንድነው የተሰማ? ታሸንፋላችሁ ብለን አስበን ነበር። ያው ኳሳራ እኮ ነው መሸነፍ ምሮ ችግራችሁ ምንም የአጥቂ ችግር ነው ትንሽ የነበረው። ሰከንድ ላይ በጣም አሪፍ ነበራችሁ። ኳስ ነው 1-0 ነው። ሰፊ ልዩነት አይደለም። ጎበዞች ናቸው ጋዜጠኞች፣ በጣም ጎበዞች ናቸው። እንግዲህ የደረጃውን አትሊስት ሶስተኛ ውጡና የምንወዳችሁን ህዝቦች አኩሩ። ቴንክ ቸሬ እንግዲህ ጨዋታው ጀምሮ ኦልሞስት አሁን እረፍት ሊሆን የቲክቶከሮችን የሚዝገኙት ማለት ነው። በጣም የሚገርመውን ነገር ልንገራችሁ። ቲክቶከሮች 3-0 እየመሩ ነው። ከእረፍት በፊት 3-0 እየመሩ ነው። አሁን ሲናገሩ እየሰማሁ አምና ሁለቱንም ጨዋታ ተሸንፈው መጨረሻ ደረጃ ነበር ያጠናቀቁት። ዘንድሮ ግን በጣም ልዩ ነበሩ። ባለፈው ራሱ የነበረው
የምንድነው የሴሌብሪቲ ይሄ ነው የሴሌብሪቲ ካፕ ግን ሌላ ውድድር ነበረ እንደዚሁ በጣም ብዙ ቲሞች የነበሩበት እሱም ላይ በጣም ብዙ ጨዋታዎችን አሸንፈው ሻምፒዮን ሆነው ነበር ቲክቶከሮች። አሁን 3-0 እየመሩ ነው። በጣም የሚገርም ጨዋታ ሙዚቀኞች ጋር ቅድም እንዳያችኋቸው እነ ሚኪ ጎንደረኛ እነ ሳንቾ ምናምን አሉ የሚታወቁት እነ ሮባ ጁኒየር ምናምን አሉ። ሌሎች እንደዚሁ አቀናባሪዎችም የመሳሪያ ተጫዋቾች ምናምን አሉ። ግን ቲክቶከሮች አይቻሉም። በስማ በጣም ነው የሚችሉ ነው የምልህ። በጣም በቃ ጥንቅቅ ያለ ቡድን እግዚአብሔርን ጨዋታቸው ራሱ ነው እንጃ ቪዲዮ ኔት ማግኘት እንደሚቻል እንጂ የሚገርም ጨዋታ ነው። በጣም ተናበው ነው የሚጫወቱ። በጣም የተሰራ ቲም እንደሆነ ያስታውቃልና በጣም አሪፍ ቲም ነው። ብቻ 3-0 እየመሩ ግን አረፍት ሲወጡ 3-0 እየመሩ አሳያችሁ ጨዋታ እንግዲህ እንደምታዩት ነጭ የለበሱት ሙዚቀኞች ናቸው፣ ሰማያዊ የለበሱት ናቸው ቲክቶከሮች። ወደዛ ሄዷል ይቀበሏቸውና በሰከንድ ደግሞ እዚህ ይደርሳሉ ማለት ነው። ብቻ በጣም ያበደ ጨዋታ ነው። እስኪ ደርሷል ወጣ ብቻ ያበደ ጨዋታ ነው። ቅድም የሚገርማችሁ ቪዲዮ አልቀረጽኩትም እንጂ ያው ላይፈልግ ይችላል ብዬ መልእክተኛውን እየጠየቅኩት ነበር ከጌም በፊት እንዴት ነው ዘንድሮ ስለው አይ ዘንድሮ ዋንጫው የኛ ነው ብሏል መልእክተኛው ዲፌንሱን እየመራ ነው። በጣም አረጋግጦ ፕሮፌሽናል ተጫዋች ስለነበር እና ተከላካይ ነው ያለ በጣም በአሪፉ ቲሙ ሊድ እያደረገ ያለ ወጣ ብቻ እና ዋንጫው የኛ ነው ብሏል። ከዛ ቀደም ደግሞ አይታችኋል ጋዜጠኞችም አሸንፏል። ጋዜጠኞችም ዋንጫው የኛ ነው እያሉ ነው። ቸሬንም አይታችኋታል እንግዲህ ቸሬም ኳስ ነው ብሏል። የደረጃውን እንሞክራለን ብሏል። ብቻ እኔ በእኔ ግምት እስካሁን እንዳየሁት ከሆነ ቲክቶከሮች ናቸው የዋንጫ እነዛ ጋዜጠኞችም አሪፍ ናቸው። ግን ጋዜጠኞች ላይ ቲሙን ይዘው መውጣት የሚችሉ የተወሰኑ ልጆች አሉ። ይሄ ግን ሙሉ ቲሙ ቲክቶከሮች ላይ ሙሉ ቲሙ ያበደ ነው። አጥቂ፣ ተከላካይ፣ በረኛ፣ መስመር ምናምን በቃ ሌላ ታሪክ። ግን የዚህ ሙዚቀኞች በረኛ እግዚአብሔርን ቆይ ላሳያችሁ። ይሄን የምታውቁት ካላችሁ ይሄን በረኛ በስመ አብ እንዴት እንደሚችል እግዚአብሔርን አትጠይቁ። ይሄ ባይኖር እስካሁን ቢያንስ 6-0 ምናምን ሆኗል። ይሄ በረኛ ባይኖር ማለት ነው። በጣም የሚችል በረኛ ነው። እንግዲህ ብቻ በእኔ ግምት የዋንጫው ቲም ይሄ ነው፣ ቲክቶከሮች ነው። ብቻ ጨዋታው ይለቅና እስኪ ካገኟቸው አንዳንድ ሰዎችን ኢንተርቪው አደርጋቸዋለሁ። ጨዋታው ይለቅና ብቻ እሑድ የዋንጫው እነዚህ ጋዜጠኞች 100%። ምክንያቱም ኦልሬዲ በእርግጥ ኳስ ነው ግን ከረፍት በፊት 3-0 ከሆነ ከረፍት በኋላ በእርግጠኝነት ሁሉም ጎል ይደርሷል። መልእክተኛው ሁሉ አጥቂ ይሆናል ምናምን በእርግጠኝነት። ብቻ ከረፍት በኋላ ያለው ነገር እነግራችኋለሁ። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ ቤተሰብ። ስለዚህ እነሱ ምንድነው እያሰሩ ያለው? አንዴ ነው ሳይድ እየሰሩ አይደለም። ለምን በዚህ በኩል አናሽ እንደምታዩት ጨዋታው አልቋል። 3-0 በቲክቶከሮች አሸናፊነት ተጠናቋል። ስለዚህ ውድ ቲክቶከሮች ከጋዜጠኞች አምና ደርቢዎች ናቸው አሉ። በጣም ነው ሲፈላለጉ የነበር። አምና ቲክቶከሮችን የጣሏቸው ጋዜጠኞች ናቸው። ስለዚህ ፈላለጉ ቲሞች ተገናኝተዋል። እንግዲህ አሪፍ ጌም ይሆናል ብዬ አስባለሁ። ቲክቶከሮች 3-0 በመጀመሪያው አጋማሽ ተጣልቀዋል። ያውና ያው እንግዲህ ከጌም በኋላ አብዱን አግኝቼዋለሁ። ስለ ጨዋታ የነበረችን አስተያየት። ጨዋታው እንግዲህ ቀርጿል። ጨዋታው ከረፍት በፊት ከዛ ጨልሟል። ግን ኖር ጨዋታው እንደው ማሪክ የነበረው ከረፍት በፊት ነው የገደላችሁት። አዝናኝ ነበር። ደግሞ ስትፈልጓቸው ነበር ጋዜጠኞችን አሉ። ለዋንጫ ደርሰናል። ጋዜጠኞች እሑድ ዕለት እንዳቀሩ
እና ጋዜጠኞችን ስታሸንፋላችሁ በእርግጠኝነት አሁን በደንብ ተዘጋጅተን ነው። የሚገርም ቲም ሆናል እናንተ ቲም። አሪፍ ቲም ሆናል። በደንብ የሰራ ቲም። ጋዜጠኞችም እንዲህ እንደዛሬ እናስቀይማቸው ብቻ። አብዱ ቴንክ ዩ ብራዘር፣ ይቅናችሁ። እሺ ቤተሰብ አሁን እንግዲህ ጨራርሰን ቪዲዮአችንን ተመልሰናል። ቪዲዮ እንዳያችሁት ነበር። ቲክቶከሮች ጋዜጠኞች ለዋንጫ ደርሰዋል። እሁድ ማለት ነው። አሪፍ ጌም ነበር። ለእኔ አድካሚ ነበር፣ ግን ደግሞ ቆንጆ ቀን ነበር። ቆንጆ ቪዲዮ ነበር። አሪፍ ኤክስፔሪየንስ ነበር። ያው ሴሌብሪቲዎች ሲጫወት ማየት ያዝናናል። ሆነስሊ በስክሪን የምናውቃቸው ሰዎች ሜዳ ላይ ሲጫወቱ ማየት ያዝናናል። ብቻ አሪፍ ቀን ነበር። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ከቻልኩኝ እሁድ ሄድና ደግሞ የእሁዱን በደንብ ከዚህ በተሻለ ሄድ በደንብ ሪያክሽናቸውን እያየን በደንብ አስተያየታቸውን እየጠየቀን በደንብ አሪፍ ቪዲዮ ለማድረግ እንሞክራለን። በጣም የሚገርማቸው ጋዜጠኞቹ ጋር ነው። ከመጀመሪያው ከሄድኩኝ ሰዓት ጀምሮ ቁጭ ብዬ አልኩኝ፣ ግን አሁን ነው ራሱ ያስተዋልኩት የጋዜጠኞችን ቪዲዮ አላካተትኩም ማለት አልያዝኳቸውም። ስለመቀርባቸው ምን አይነት አላውቅም። ብቻ እሁድ ግን በደንብ የሁለቱም ቢፍ አለ፣ የጋዜጠኞችም የቲክቶከሮችን ቢፍ ስላለ ሁለቱንም አካትቼላችሁ ከሄድኩኝ ማለት ነው። አሪፍ ቪዲዮ ይወጣል። ስለዚህ ቀጣይ ከለቀቁት ይህ ቪዲዮ ያያችሁ ሰዎች ከዚህ የተሻለ ቆንጆ ቪዲዮ ጠብቁ። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ከቲክቶከሮች እና ጋዜጠኞች ማን ዋንጫውን ይበላዋል የሴሌብሪቲ ካፕ የሚለውን ኮሜንት ላይ አስሩልኝ። ይመቻችሁ ቤተሰብ።